በአንድ ወቅት ሳይንቲስቶች 5 ጦጣዎችን በአንድ ላይ አንድ ቤት ውስጥ አኖሯቸው። በቤቱ ጣሪያ ላይ በርከት ያሉ ሙዞችን ሰቀሉ እና መሃል ላይ ደግሞ መሰላል አቆሙላቸው። ከዛም አንዱ ጦጣ የተሰቀለውን ሙዝ ተመለከተና በመሰላሉ ላይ መውጣት ጀመረ። ግን ገና መሰላሉን መውጣት እንደጀመረ ሳይንቲስቶቹ በጣም የቀዘቀዘ ውሃን በጦጣዎቹ ላይ መርጨት ጀመሩ። መሰላሉ ላይ ያለው ጦጣ በፍጥነት ወደ መሬት ወረደ እና ሁሉም በቀዝቃዛ ውሃ በሰበሱ። ከጥቂት ደቂቃዎች በኋላ ሌላኛው ጦጣ መሰላሉ ላይ መውጣት ጀመረ። እንደገና ሳይንቲስቶቹ በቀዝቃዛ ውሃ ሁሉንም ጦጣዎች እየረጩባቸው አበሰበሷቸው። ስለዚህ ጦጣዎቹ አንድ ነገርን ተረዱ። አንድ ጦጣ መሰላሉ ላይ ከወጣ ሁላችን እንሰቃያለን የሚለውን አመኑ። ታዲያ ምንም ያህል ሙዙ ቢያስፈልጋቸውም በመሰላሉ መውጣትና ሙዙንም ለማግኘት እንደሌለባቸው ወሰኑ። ከዛም ሳይንቲስቶቹ ውስጥ ካሉት 5 ጦጣዎች መሃል አንዱን ጦጣ አስወጡትና በሌላ በአዲስ ጦጣ ተተካ። እንደተጠበቀው አዲስ የተቀላቀላቸው ጦጣ ሙዙን ሲመለከት መሰላሉ ላይ መውጣት ጀመረ። ነገር ግን ሌሎቹ 4ቱ ጦጣዎች እየደበደቡ ጎትተው አወረዱት። በዚህ ሰዓት ግን ውሃው እንኳን አልተረጨባቸውም ነበር። አዲሱ ጦጣ ታዲያ ለምን እንደሚከለክሉት ምንም የገባው ነገር የለም። የሚያውቀው አንድ ነገር ቢኖር መሰላሉ ላይ በወጣበት ቅጽበት በ4ቱ ጦጣዎች በጥፊ እየተጠፈጠፈ እንደሚወርድ ብቻ ነው። ስለዚህ በድጋሚ እዛ መሰላል ላይ ለመውጣት በጭራሽ አልፈለገም አዲሱ ጦጣ። በዚህ መሰረት አንድ በአንድ የተቀሩትን 4ቱን ጦጣዎች በሌሎች አዳዲስ ጦጣዎች ተኳቸው፣ ሳይንቲስቶቹ ማለት ነው። አዲስ የገባ ጦጣ ሁሉ መሰላሉ ላይ ለመውጣት በሚሞክር ጊዜ ሁሉም ጥቃት ያደርሱበታል። ልብ ማለት ያለባችሁ ግን አሁን ያሉት ሁሉም ጦጣዎች ቀዝቃዛ ውሃ የተረጨባቸው አይደሉም፣ አዳዲስ ናቸው ሁሉ። ያም ማለት ሁሉም ጦጣዎች መሰላሉ ላይ መውጣት ያለውን ጉዳት አያውቁትም ማለት ነው። የቀድሞዎቹ እነሱን ስለከለከሏቸው ብቻ እነሱም ሌሎቹን እየከለከሉ ነው ያሉት። ስለዚህ ከዚህ ምን አይነት የህይወት ትምህርትን እንወስዳለን? አብዛኛው ማህበረሰብን በጭፍን መከተልን አቁሙ። ባህሎች፣ ልማዶች ወይም ህጎች ዓላማዎቻቸው ግልጽ ካልሆነ ሁሌም መጠየቅ ይኖርባችኋል። ሁሌም ለምን የሚለውን ጥያቄ ለመጠየቅ ወደ ኋላ አትበሉ። ያኔ ነው እውነተኛ ህይወትን መረዳት የሚጀምሩትና ያኔ ነው አማራጮችን ለመመልከት አይናችሁ የሚከፈተው። ማህበረሰቡ፣ ቤተሰቦቻችሁ እና ታላላቆቻችሁ የሚነግሯችሁ ወይም እናንተ ላይ የሚያሰርጹባችሁ ሁሉም ሐሳቦች ትክክል ላይሆኑ ይችላሉ። ለምሳሌ ኢትዮጵያ ውስጥ ያለ ከ90% በላይ የሚሆን ማህበረሰብ እና ወላጅ እንደ መርህ ይዞ ልጆቹ ላይ የሚያስተላልፈውና እኔ የማልስማማበት አንድ ትልቅ ነገር አለ። እሱም ትምህርት ቤት ግቡ፣ ስራ አግኙ፣ ከዛም ጡረታ ውጡ። ይሄ እንግዲህ በአፋቸው ገልጸው ባይነግሯችሁም በቀን ተቀን ድርጊቶቻቸው የሚያደርጉት ተግባርና የሚፈልጉትም ያንን ነው። ይህ ደግሞ 90% የሚሆነው ህዝብ የሚኖርበትና የሚስማማበት ሐሳብ ነው። ግን ደግሞ ቆም ብላችሁ ብታስቡት ተገቢ ያልሆነ ነው። አትማሩ እያልኳችሁ አይደለም። መማርን ከማንም በላይ አበረታታለሁ እፈልጋለሁ። የግዴታ ግን በተማራችሁበት ነገር እየሰራችሁ ራሳችሁን እስረኛ አድርጋችሁ እድሜ ልክ በሱ ልትኖሩ አይገባም። 5 ወይም 10 ዓመታትን ጠንክራችሁ ሰርታችሁ ግን ራሳችሁን ነፃ እንድታወጡ በደንብ መክራችኋል። አውቃለሁ እንዲህ እንደሚወራው ሁሉም ነገር ቀላልና ለአፍ እንደሚመቸው አይደለም። ጽናትና ብርታትን ግን ይፈልጋል። ስለዚህ ይሄ አንድ እንደ ማህበረሰብ የተያዘ ችግር ነው አውጥቼ ያሳየኋችሁ እንጂ ሌሎችም ልንጠይቃቸው የሚገቡ ብዙ ነገሮች አሉ። ታዲያ በህይወት ስንኖር ሁሌም ልንኖርባቸውና አምነን ልንቀበላቸው የሚገቡ የህይወት መርሆችና ህጎች አሉ። ብልህ ሰዎች በእነዚህ መርሆች በመኖር ሁሌም አሸናፊ ይሆናሉ። እናንተም ልትከተሏቸውና ልትኖሩባቸው የሚገቡ 5 የህይወት ጥበቦችን ከዚህ ቀጥሎ እንመለከታለን። በተለይ የመጨረሻው ላይ ደርሳችሁ ሙሉ በሙሉ ቪዲዮን ተከታትላችሁ በጣም የሚጠቅማችሁ መረጃ ዛሬ እንደምታገኙ በጣም እርግጠኛ ነኝ። ስለዚህ እስከ መጨረሻው በመከታተል የምታተርፉበትና በጥበብ የተሞላ ህይወትን የምትኖሩበትን የህይወት መርህ እንድታገኙ በጣም ከልቤ ነግራችኋለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ በመሆን እንደዚህ አይነት ሌሎችም ጠቃሚ የህይወት ምግቦችን ከኛ እንድታገኙ ጋብዛችኋለሁ። በቀጥታ ወደ ነጥቦቹ ንግባ። አንደኛ፣ ሁሉንም ነገር ማሳካት ትችላላችሁ ወይም የፈለጋችሁትን ነገር መሆን ትችላላችሁ። ይህ ርዕስ ጋር እንኳን የሚገናኝ የሀገራችን ተረት አለ። አልበር እንዳሞራ ሰው አድርጎ ፈጥሮኛል። ይህም በጥቂቱም ቢሆን አለመቻልን የሚያመላክት ነው። የፎርድ ሞተር ካምፓኒ መስራች የሆነው ሄንሪ ፎርድ በአንድ ወቅት እንደዚህ ብሎ ተናግሮ ነበር። እችላለሁ ብላችሁ ብታስቡ
አልችልም ብላችሁ ብታስቡ በሁለቱም ትክክል ናችሁ። የእናንተን እውነት የሚቀርጸው እምነታችሁ ነው። እያንዳንዱ ታላላቅ የስኬት የሚጀምረው ከአንድ ነገር ነው፣ እሱም እምነት ነው። ራሳችሁ ችሎታ የማትተማመኑ ከሆነ አስቀድማችሁ ጦርነቱን እንደተሸነፋችሁ ቁጠሩት፣ ገና እንኳን ሳትዋጉ ማለት ነው። ውሃ ድንጋይን የመስበር ወይም የመብሳት ችሎታ አለው፣ ነገር ግን ባለው ኃይል ሳይሆን በጽናት ነው። እያንዳንዱ ጠብታ መጨረሻ ለሚሰራው ተአምር ምክንያት ነው። በጊዜ ከእንቅልፋችሁ ንቁ። በዝምታ የምትወዱትን ሙያችሁን ስሩ። አሰልቺ በሆነ ሰዓት እንኳን ኮንሲስተንት ወይም ወጥ ሁኑ። ለሁሉም ነገር መልስ ሊኖራችሁ አይገባም ግዴታ። ሌሎች በሚያቆሙ ሰዓት ግን ወደፊት መግፋታችሁ ይጠቅማችኋል። ሌላ እውነታ ደግሞ እዚህ ጋር አለ። ፌል ያደርግባችኋል፣ ትወድቃላችሁ። ቢዝነስ ላይ ከሆናችሁ ለምሳሌ ኪሳራ ይገጥማችኋል። ተቀባይነትን ታጣላችሁ በሌሎች ዘንድ፣ ራሳችሁን ትጠራጠራላችሁ። ነገር ግን ይሄ የሁሉም ነገር መጨረሻ አይደለም፣ ጀስት የጉዟችሁ አንዱ አካል ነው። ውድቀት ማለት ጥሩዎች አይደላችሁም ማለት አይደለም። ያለማችሁትን ነገር ለማሳካት እየተዳረሳችሁ ነው ማለት ነው። ምክንያቱም የሚሞክር ሰው ነው ውድቀት የሚገጥመውና ብልሆችና ጥበበኞች ስትሆኑ ደግሞ ያ ውድቀት የምትማሩበትና ይበልጥ የሚያነሳሳችሁ ይሆናል። መስራት የምትፈልጉትን ነገር ለማሳካት ምንም የሚገድባችሁ ነገር አይኖርም። ብቸኛው አጥር እየሰራ ድንበር የሚፈጥረው አእምሯችሁ ነው። እጣ ፈንታችሁን ለመፍጠርና የምትፈልጉትን ሰው ለመሆን ስልጣኑ የእናንተው የራሳችሁ ነው። ፍላጎታችሁን እስከፈለጋችሁት ድረስ ለጥጣችሁት ማንኛውም ነገር የማሳካት ችሎታ አላችሁ። ቻይናዎች አንድ አባባል አላቸው፣ ዛፍን ለመትከል በጣም ምርጡ ጊዜ ከ10 ዓመት በፊት ነው። ሁለተኛው ምርጥ ጊዜ ደግሞ አሁን ነው። ስለዚህ አሁኑኑ ከትንሽ በመጀመር ነገ ማሳካት የምትፈልጉትን ነገር መሰረቱን ከዛሬ ጀምሮ መጣል ጀምሩ። ሁለተኛ ደግሞ ለህይወታችሁ ሙሉ በሙሉ ኃላፊነትን ውሰዱ። ጥናቶች እንደሚያሳዩት ከ20 እስከ 30 ዓመት የሚሆናቸው ሰዎች ውስጥ ከ50 እስከ 65% የሚሆኑት በነገሮች ላይ በሚከሰትባቸው ነገር ሙሉ በሙሉ ኃላፊነትን አይወስዱም። በሌላ ተጨማሪ ጥናት ደግሞ በህይወታቸው ለሚፈጠሩ ነገሮች ሙሉ በሙሉ ኃላፊነትን ከሚወስዱ ሰዎች ውስጥ ከ70 እስከ 85% የሚሆኑት ወደፊት ስኬታማና በህይወታቸው ፍጹም ውጤታማ ይሆናሉ። ነገር ግን ኃላፊነትን ሙሉ በሙሉ ከማይወስዱ ሰዎች ውስጥ በህይወት ስኬታማ የሚሆኑት ከ10 እስከ 20% የሚሆኑት ብቻ ናቸው። ይህን ቁጥር አይቶ እንግዲህ መወሰን ቀላል ነው። ይህ የሚያሳየው አብዛኛው ሰው በህይወቱ በሚከሰቱ ነገሮች ሙሉ በሙሉ ኃላፊነት መውሰድ እንደማይወድ ነው። ህይወታችሁ ሙሉ በሙሉ የራሳችሁ ኃላፊነት ነው። የቤተሰቦቻችሁ፣ የሥራ አለቆቻችሁ፣ የመንግስት አይደለም። ይህንን ሙሉ በሙሉ የተቀበላችሁለትና ማንም እናንተን ለማዳን ይሁን ሊለውጣችሁ እንደማይመጣ ያወቃችሁ ጊዜ ከብልሆች መካከል ትሆናላችሁ። ያኔ ነው ህይወታችሁን ሀብላችሁ የምትጀምሩት። እናም ትክክለኛ አቅጣጫን በመያዝ በራሳችሁ ላይ ለውጥ ማምጣት የምትችሉት። ምክንያቱም ሙሉ ኃላፊነትን ስትወስዱ ሰዎች እንደዚህ ያደረጉኝ፣ ይህም በደሉኝ ማለትን ታቆሙና ማንም የማያቆማችሁ ተአምረኞች ትሆናላችሁ። አብዛኛው ሰው ህይወቱን የሚኖረው ሌሎችን በመውቀስ ነው። ልጅነቴ እኔን አበላሽቶኛል፣ ቤተሰቦች ያልደገፉኝም፣ ስራዬ ወደ ኋላ እየጎተተኝ ነው፣ ይሄ መንግስት ከመጣ ጀምሮ ኑሯችን ተበላሸ። እንደዛ አይነት አስተሳሰብ የሚመች ይመስላችኋል። ነገር ግን እዛው ቆማችሁ እንድትቀሩ ነው የሚያደርጋችሁ። ብዙ ሰው ኮምፕሌን የሚያደርገው ወይም በትንሽ በትልቁ ቅሬታን የሚያቀርበው ሌሎችን የሚወቅሰው ወይም ራሱን ከጥፋተኝነት ገለል የሚያደርገው ለምን ይመስላችኋል? ቀላል ስለሆነ ነው ያንን ማድረግ። ከባዱ ግን ምን መሰላችሁ? ኃላፊነትን መውሰድ ነው። ዲሲፕሊን እና ያንን አምኖ ተቀብሎም ለቀጣይ ማስተካከያዎች መፈለግና በመፍትሄዎች ራስን ማሳደግ ነው ከባዱ ነገር። ያንን ደግሞ ብዙ ሰው አያደርገውም። ሙሉ በሙሉ ኃላፊነትን መውሰድ ማለት መድረስ የምፈልግበት ቦታ ላይ አይደለሁም ያለሁት፣ ስለዚህ ያ ሁሉ ነገር እኔ ላይ ነው ያለው ብሎ መቀበል ማለት ነው። ነገር ግን ሁሉም ነገር የናንተ ጥፋት ነው ማለት ሳይሆን ሁሉም ነገር እንዲስተካከል ግን መንቀሳቀስ ይጠበቅባችኋል። ስኬት የሚጀምረው ሌሎች ላይ ጣታችሁን መቀሰር ስታቆሙና መፍትሄዎችን ማነፍነፍ ስትጀምሩ ነው። በሚገባ ኃላፊነትን መውሰድ ማለት ታዲያ ይህንን ይመስላል። አንደኛ፣ በጊዜ ከእንቅልፋችሁ መነሳት፣ ምክንያቱም ዓላማዎቻችሁ ትልቅ ዋጋ አላቸው። ሁለተኛ፣ ደብሮኛል ወይም ተስፋ ቆርጫለሁ ያሉ ከማማረር ይልቅ አዲስ ሙያ መማርና ክህሎቶችን ለማዳበርና ለማወቅ መሞከር። ሶስተኛ፣ መርዛማ ሰዎች እንዲቀበሏችሁ ወይም እንዲያከብሯችሁ ከመለመን ይልቅ እነሱን ጥላችሁ መሄድ። አራተኛ፣ ያለምንም ማስተባበያ ይቅርታን መጠየቅ። አምስተኛ፣
አስቸጋሪውን መንገድ መምረጥ እንጂ ቀላሉን አይደለም። በዚህ መንገድ መኖርን ሲጀምሩ ታዲያ ሁሉም ነገር መቀየር ይጀምራል። ነገሮችን በማስተባበል ኢነርጂያችሁን አትጨርሱም። በራስ መተማመንን ትገነባላችሁ፣ ክብርን ታገኛላችሁ። የልማዶቻችሁን የጊዜያችሁንና የወደፊት ህይወታችሁን ሙሉ በሙሉ መቆጣጠር ያስችላችኋል። ስለዚህ አንድ ቻሌንጅ እሰጣችኋለሁ። በመስታወት ራሳችሁን ተመልከቱ እና ይሄንንም በሉ፣ ለህይወቴ ሙሉ በሙሉ ኃላፊነት ወስዳለሁ እና ያንንም እቀበላለሁ። አንዴ ያንን ማድረግ ከጀመራችሁ ማንም አያስቆማችሁ። ውድቀት ቢያጋጥማችሁ፣ በሰዎች ዘንድ ተቀባይነት ብታጡ፣ ምክንያቱም ያንን አደረጋችሁ ማለት ሌላ ሰው መጥቶ እናንተን እንደማያድናችሁ አምናችኋል ማለት ነው። ለማደግና ለማበብ መርጣችኋል ማለት ነው። ሙሉ በሙሉ ኃላፊነትን ውሰዱና ህይወታችሁ ወደ ተሻለ ነገር ሲሸጋገር ታዩታላችሁ። ሶስተኛ ደግሞ ችግሮች የህይወት አካል ናቸው፣ ወይም ችግሮችን የህይወት አካል አድርጎ መቀበል ነው። እስክንታመም ድረስ ብዙ አይነት ችግሮች ይኖሩብናል። ስንታመም ግን አንድ ችግር ብቻ ይኖርብናል። ስለሱም ብቻ ነው ማሰብ የምንችለው፣ ያም ህመማችን ነው። ይህም ማለት እያንዳንዱ ችግር ጊዜያዊና መፈታት የሚችል ነገር ነው። ቅድሚያ መስጠት ያለብን ነገር ቅድሚያ ስላልሰጠን ነው እንጂ ችግር ይገጥመኛል እና አንድ ቀን ትልቅ ነገር ሊከሰትብኝ ስለሚችል ራሴን ማዘጋጀትና መጠንከር አለብኝ እያለ የሚኖር ሰው 100 ችግሮች ቢገጥሙት ራሱን ሳይጎዳ ለመቶዎቹም ችግሮች መፍትሄ ማምጣት እንደሚችል አረጋግጥላችኋለሁ። ለዚህም ጥሩ ምሳሌ ልስጣችሁ። ትልቅ ጥቅጥቅ ያለ ጫካ ውስጥ እየሄዳችሁ ነው እንበል እና በዛ ውስጥ እየተጓዛችሁ ራሳችሁን አስቡት እስቲ። ከዛም በመንገዳችሁ ላይ በጣም ግዙፍ ጫካ ውስጥ የሚኖር አስፈሪ ነብር ከፊት ለፊታችሁ ብታዩና ወደ እናንተ እየሮጠ ቢመጣ ይሻላችኋል ወይስ ምንም ሳታዩት ከኋላ ዘሎ ማጅራታችሁ ላይ ቢወጣና ቢጥላችሁ ትመርጣላችሁ? ከሁለቱ አጋጣሚዎች በየትኛው ሁኔታ ነው ይበልጥ የመዳን እድል ያላችሁ? መልሱ ለእናንተ ልተው ቀላል ስለሆነ። ስለዚህ በደንብ የሚጎዳችሁ ነገር እየመጣ እንደሆነ የማታውቁት ነገር ነው። ችግሮችን የምናይበት መንገድ ነው እነዛን ችግሮች በጣም ትልቅና ትንሽ የሚያስብላቸው እንጂ ቀደም ብለን ሁሌም ችግሮች የህይወት አካል መሆናቸውን ካመንን እና እንደሚመጡም አምነን ተዘጋጅተን ከጠበቅን ያን ያህል ትልቅ አደጋን ከራሳችን ላይ መቀነስ እንችላለን። ይህንን አስታውሱ። ችግሮች ገጠሟችሁ ማለት ደካማ ሆናችሁ ማለት አይደለም። ሰዎች ናችሁ። ከዛ በተጨማሪ እርዳታ መጠየቅን አትፍሩ። ምክንያቱም ያንን እርዳታ አገኛችሁትም አጣችሁትም ተስፋ ለመቁረጥ እጅ እንደማትሰጡ የሚያሳይ ነው እርዳታ መጠየቃችሁ። የሚገጥማችሁን ትግል ተጠቀሙበት፣ ታላቅነታችሁን ቅርጽ እያስያዘ ነውና። አራተኛ ደግሞ የራሳችሁን መንገድ ምረጡ። እውነተኛ ስኬትና ደስታ የሚመጣው በእውነት ለመኖር ከምትፈልጉት ህይወት ነው። ሰው የተጻፈለትን ነው የሚኖረው የሚሉ የተሳሳቱ አመለካከቶችን በተረት መልኩ ሰምታችሁ አታውቁም? ይህ ሙሉ በሙሉ የተሳሳተ ወሬ ነው። የህይወታችሁ ደራሲዎች ሌላ ማንም ሳይሆን እናንተው ራሳችሁ ናችሁ። ዛሬ የዘራችሁትን ነው ነገ የምታጭዱት። አሁን ላይ ደስ የሚለኝን ነገር እያደረግኩ ነው፣ እየተዝናናው ነው፣ ህይወት ለኔ ይቺ ናት የምትሉ ከሆነና በስንፍና እየተሸወዳችሁ ለጊዜው ከችግሮች በሚያስመልጧችሁ የሚያስደስቷችሁ ነገሮች ራሳችሁን እየደበቃችሁ ከሆነ ነገ የስቃይ ብዙ ዓመታት እንደሚጠብቃችሁ ሊያስታውሳችሁና አስረግጬ ልነግራችሁ እወዳለሁ። ይህን የምላችሁ ስጋት ልፈጥርባችሁ አይደለም፣ ግን እውነታው ያ ስለሆነና አሁኑኑ ነቅታችሁ ወደ ትክክለኛው መስመር እንድትመለሱ ስለምፈልግ ነው። ነገር ግን ያንን ሁሉ መቀየርና ህይወታችሁን መከላከል ትችላላችሁ። ውስጣችሁም አእምሯችሁም የሚከተለው የሚመቸውን መንገድ ነው። የህይወታችሁን ካርታ የምትይዙት ደግሞ እናንተ ናችሁ። ስኬትና የምትፈልጉት ያማረ ህይወት በ6 ወር ርቀት ከፊታችሁ እንደሚገኝ በነግራችሁ ምን ይሰማችኋል? 6 ወር፣ 1 ዓመት፣ 5 ዓመት ወይም 10 ዓመት የፈጀውን ጊዜ ፈጅቶ ጠንከራችሁ ተሰቃይታችሁም ጭምር ብታሳልፉት ለቀጣይ 50 ዓመት በነፃነት የሚያኖራችሁን ህይወት መፍጠር ትችላላችሁ። ነገር ግን ራሴን ሰጥቼ የደስታ ጊዜ መስዋዕት አድርጌ ጠንክሬ እየሰራው ነው ብላችሁ ራሳችሁን ልትሸውዱ ትችላላችሁ። ግን ፈጣሪያችሁን ልትሸውዱ አትችሉ። አምላካችሁ ሰነፍ ሰውን አይወዳም። ለሚሰራ ሰው ግን ይበልጥም እየጨመረለት ይሄዳል። ስለዚህ ያላችሁ አማራጭ ጨክናችሁ ሰርታችሁ የነገ ህይወታችሁን መቀየር ነው። ልፋት ደግሞ አይከዳችሁም። የሚከዳችሁ ነገር አይደለም። ለእናንተ የተጻፈው ትክክለኛ የሚባል መንገድ የለም። ለሌሎች የሚሰራ መንገድ ለእናንተ ላይ ሰራ ይችላል። ያም ማለት ምንም ማለት አይደለም። የሌሎች የእግርን ኮቴ መከተልን አቁሙ። የራሳችሁን አሻራ ማኖር ጀምሩ። የራሳችሁን መንገድ ለመከተል ብርታት ይጠይቃል።
ሰዎች በተሳሳተ መንገድ ሊረዷችሁ ይችላሉ፣ ሊዳኟችሁ ይችላሉ፣ ብዙ ነገሮችን ሊጠይቋችሁ ይችላሉ። ነገር ግን አስታውሱ፣ አብዛኛው ህዝብ እንደ መንጋ ነው የሚሄደው። በሰርክል ወይም በክብ መስመር ውስጥ ነው የሚመላለሰው። ብልህ ሰው ግን ወደፊት ብቻ ነው የሚራመደው። የተወለዳችሁት ከሌሎች ጋር ለመመሳሰልና አንድ አይነት ሆናችሁ ለመቀጠል አይደለም። የተፈጠራችሁት የራሳችሁን መንገድ ለመገንባት ነው እንጂ ሌሎችን መንገድ ለመሄድ አይደለም። አምስተኛውና የመጨረሻው የሆነው መማራችሁን ቀጥሉ ነው። ህይወት ማስተማሯን አታቆሙ። ስለዚህ እስከ እስትንፋሳችሁ መጨረሻ ድረስ መማራችሁን ልታቆሙት አይገባም። ታዲያ ከራሳችሁ ብቻ ሳይሆን ከሌሎችም ስህተት ነው። ታዋቂው ፈላስፋ ሶቅራጠስ በአንድ ወቅት እንዲህ ብሎ ተናግሮ ነበር። ብልህ ሰዎች ከሁሉም ሁኔታዎችና ከሁሉም አጋጣሚዎች ይማራሉ። መካከለኛ አስተሳሰብ ያላቸው ሰዎች ደግሞ ከራሳቸው ልምዶች ይማራሉ። ስቱፒድ የሚባሉ ሰዎች ደግሞ ቀደም ብለው ለሁሉም ነገር መልስ እንዳላቸው ያምናሉ። ስለዚህ መማርን አይችሉም። ሁሉንም ነገር አውቃለሁ ማለት የጀመራችሁ ዕለት ነው እድገታችሁ የሚቀጭጨውና እዛው የሚቆመው። እያንዳንዱ የምትማሯቸው ክህሎቶች፣ እያንዳንዱ የምትገነዘቧቸው ስህተቶች ለወደፊት ህይወታችሁ ነዳጅ ይሆናችኋል። ብዙ በተማራችሁ ቁጥር ደግሞ በደንብ በራሳችሁ የምትተማመኑና ፈጠራ ላይ ጎበዝ እንድትሆኑ ያግዛችኋል። ቀጣይነት ያለው ትምህርትና ራስን ማሳደግ ህይወታችሁን ለማሸነፍ የምትወስዱት ቁልፍ መሰረት ነው። ለታላቅነት የሚደረግ ጉዞ የራስ ማሳደግን ይፈልጋል። አስታውሱ፣ ብዙ ባደጋችሁ ቁጥር ብዙ ትማራላችሁ። ብዙ ስትማሩ ደግሞ እድሎችን በጣም ብዙ ይሆናሉ። እነዛ የምትፈልጓቸው መጽሐፍቶች ሂዱና አንብቡ። መጠየቅ የምትፈልጉትን ታላላቅ ጥያቄዎቻችሁን ጠይቁ። አዳዲስ ቻሌንጆችን ተቀበሉ። መማራችሁን ቀጥሉ። ብዙ ባደጋችሁ ቁጥር አሁንም ማንም የማያቆማችሁ ትሆናላችሁ። እነዚህ ወሳኝ 5 የህይወት ትምህርቶች በትክክል ልትኖሩባቸው የሚገቡና በእውነትም ጥበበኛ የሚያደርጓችሁ ናቸው። ከመጀመሪያው አንስቶ ተከታትላችሁ እዚህ ደርሳችኋል ማለት በእውነትም በእርሱ ለመኖር ምርጫችሁ አድርጋችኋል ማለት ነው። ከሁሉም የወደዳችሁትን በኮሜንት ብታሳውቁኝ ደስ ይለኛል። ወርቃማ የሆነ ጊዜያችሁን መስዋዕት አድርጋችሁ ቪዲዮን እስከ መጨረሻው ስለተከታተላችሁ በጣም ከልቤ አመሰግናለሁ። በምትኩም ወርቃማ የሆነ ሐሳብ እንዳገኘችሁበት ባለሙሉ ተስፋ ነኝ። በድጋሚ አመስግኛችሁ ሰላም በመመኘት እኔ ለዛሬ እዚህ ጋር አበቃለሁ።